ዛሬ እንግዲህ በአለቃዬ ፕሮግራም በኢትዮጵያ የህግ ባለሙያ ሴቶች ማህበር ቢሮ ተገኝተናል። አንዲት ጥሩ አለቃ አለች ተብለን ነው ወደዚህ የመጣ ነው። ምን ይመስላል አለቅነቷ፣ እንዴት ነው ከሰራተኞቿ ጋር ያላት ግንኙነት የሚለውን አብረን እናያለን። ተከተሉ። ነገን ሳልም ሩቃስብ ቅርባላድ ያገር ካስማ ሴተኝኔ ለሀቀኖ በዘመኔ ያገር ካስማ ሴተኝኔ ከየህግ ትምህርት ቤት ተማሪ ከነበርኩበት ጊዜ ጀምሮ ገና ከዩኒቨርሲቲ ተማሪ በነበርኩበት ታይም ላይ የበጎ ፈቃደኛ ሆኜ ነው መጀመሪያ የመጣሁት፣ ቮለንቲር ሆኜ ማለት ነው። ከዛ ጊዜ ጀምሮ ግን በተለያዩ ካፓሲቲዎች እዚህ ያለው አንደኛ ነፃ የህግ ድጋፍ አገልግሎት በማማከር ቮለንቲር በመሆን እንዲሁም ደግሞ የተለያዩ በቃ ማህበሩ የሚሰራቸውን ስራዎች በበጎ ፈቃደኛ እንደ አንድ የሴት የህግ ባለሙያ ሳገለግል ነበር። ከዛ ግን ቦርድ አመራርን ደግሞ ተቀላቅዬ የቦርድ አመራር ላይም ቆይቻለሁ። የማህበሩ ቦርድ ሰብሳቢና ቦርድ አባል ሆኜ ሳገለግል ነበር። አሁን ግን ኦልሞስት ካለፉት 4 አመት ሊሆነኝ ነው፣ ኦልሞስት 3 አመት ከግማሽ ስራ አስፈጻሚ ዳይሬክተር ሆኜ ነው ያለሁት። እሺ፣ ያው እንግዲህ በተለይ በእኛ ሀገር መሪ ወይም አለቃ የሚባለው ቃል ትንሽ ይከብዳል ካለው ግንኙነት አንፃርና ብዙ ጊዜ አለቃ ያለቃሽ ለቀልድ ኢንፎርማሊ ብዙ ሰው ይጠቀመዋል። ነገር ግን በትክክል ወርደሽ አለቃና ሰራተኛ ብለሽ ብዙ ጊዜ ሲወራ አይታይምና ይህን ነገር እንዴት ታይዋለሽ አንቺ ከጠቅላላ ካየሽ? አለቃ ስንባል የሆነ ሰው ያለ ሴት ስትሆን ደግሞ የሆነች ሴትዮ አለች። ዝም ብሎ ሰው ጭንቅላት ውስጥ የምትመጣ አይዶን እንዴት እንደመጣችን ባላቅም ማለት ነው። ግን የሆነ ሰው ያለ የምናስበው አለቃ ብለን ስናስብ ግን ለኔ አለቅነትም ብቻ ሳይሆን ኢትስ ላይክ መምራት ነው አይደል? መሪ መሆን ነው። መሪ መሆን ለኔ ከፊዚካልም ካለሽ ስታተስ ምናምን ጋር ሳይሆን የሚያያዘው ከመምራት ጋር ነው። መምራት ማለት ደግሞ ማገልገል ነው። ከማገልገል ጋር ለሚያያዝ ነገር አይ ዶንት ቲንክ የሆኑ ትልልቅ ሰዎች ወይም ደግሞ የሆኑ አይነት ካፓሲቲ የሚጠይቅ ካፓሲቲ ኔሴንስ ወይም አቅም ስል የእውቀት ምናምን ሳይሆን የሆነ አይነት ስትራክቸር አይጠይቅም። መምራት ብቻ ነው። ለመምራት ወይም አለቃ ለመሆን ራሱ ተርሙ ያስቃል። አለቃ የሚባለው ተርም ራሱ ያስቃል ሲጀምር። ግን ከፊት ትመጫለሽ። ዛሬ አሁን እኔ ከፊት መጣሁ ይሄ ማህበር ለመምራት። አለቃ መሆን ሳይሆን ልመራና ላገለግል በኔ ስር ያለውን ሰው ለማገልገል ከፊት መምጣት ነው አለቅነትና ኢትስ ኖት ኒውክሊየር ፊዚክስ አይደለም ብዬ ነው የማስበው። ኦኬና እንዴት አገኘሽው? መሪነትን እየተለማመድኩት ይመስለኛል ያደኩትኝ እኔ ብዬ አስባለሁ። አሁን እዚህ ስቴጅ ላይ ሆነሽ ስታስቢው ወደ ኋላ ዞር ብለሽ አይደል የምታዩ። ብዙ አይነት ኢኒሼቲቮችን በመምራት በማውጣት ነበርኩኝና ተለማምጄዋለሁ ከተለያዩ አይነት ሰዎች ጋር መስራት ምን እንደሚመስል። ግን ስፔሲፊካሊ ደግሞ አሁን ያለውን እንዴት አገኘሽ ብትይ ያው መጀመሪያ ላይ ሁላችንም እንለዋለን አይደል? ወጣት ስትሆኚ ሴት ስትሆኚ አለቃዋ ትጠበቃለች ማለት አንቺ ኖረሽ እዛ ጋር እና መጀመሪያ ሰርፕራይዝ ያደረገኝ ሰው አለቃን ኤክስፔክት የሚያደርግበት ወይም የድርጅቱ አመራር ነኝ የሚለውን ለማሰብ የሚስልበት መንገድ እሱ በመሄድባቸው ወይ መጀመሪያ አካባቢ በነበርኩባቸው ሰዎች ኢንተራክት ስታደርጊ ብለው ነው የሚጀምሩት። ማለት የሆነ የሚጠብቁትን አይነት እንትን ስላለ እኔ ያገኘሁት ግን ሞር አሁን እዚህኛው ላይ በጣም ለምትወጁ ኮዝ በጣም ማገልገል ለምትፈልጊው አካል ተቆርሰሽ ወይም የሆነ ኮንትሪቢዩት እያደረግሽ አለ አይደለ የምትሄጅበት ቦታ ነውና ብዙ አይነት ሰዎች ብዙ አይነት ካራክተር ያላቸው ብዙ አይነት አረዳድ ያላቸው ነው የምትመሪው። somehow challenging የሚሆንባቸው ጊዜያቶች አሉ። እኔ ግን ሞር ኢንጆይ ስለማደርገው ማለት it's just መስራት በቃ ብለሽ የምትሰሪው ነገር ነው። ምንም ካልኩሌት እያደረግሽ እንትን የምትይው አይደለም። ባይሆን ምሳሌ መሆን ኤክስፔክት ስለሚደረግብሽ በብዙ ነገር እሱ ላይ ሞር ፎከስ አደርጋለሁ እንጂ ብዙም ሰርፕራይዚንግ አይደለም። ማለት it's just ዝም ብለሽ የምትመሪው ነው ብዬ አስባለሁ። እንግዲህ በእኛ አጠቃላይ አለቅነት በተፈጥሮ ይገኛል ይባላል። አንዳንድ ሰው ሲፈጠር ሊደር ሆኖ ይፈጠራል። በትምህርትና በስራ ይመጣል ይባላል አለቅነትና ያንቺ ከየትኛው ነው ብለሽ ታስቢያለሽ?
ቲዮሬቲካሊ እንደዛ አይነት ዲስከሽኖች አሉ። አንዳንድ ሰው ቦርን ሊደር ነው እንላለን፣ አንዳንድ ሰው በትምህርት ያገኘዋል ብዬ አስባለሁ። እኔ ግን አይ ቲንክ የኔ ከሆነ የኔ ፐርሰናል ኤክስፒሪየንስ መጀመሪያ ስለ የመሪነትን ሳስብ ውስጥሽ የሆነ ነገር አለ። ለምሳሌ መሪ ለመሆን ልጅም ሆኜ የሆነ ፕሮብሌም ካለ ያንን ፕሮብሌም እንዴት አድርገን ሶልቭ እንደምናደርገው ወይም እንዴት እንደምንፈታው ልጆች ሰበስብና አብረን እንፈታዋለን። ሶ ያኔም ጀምሮ አይ ካን ፊል ኢት ኤሌመንተሪ ተማሪ ያለው የሚኒ ሚዲያ ክፍል ኃላፊ ምናምን ይሄ የሆኑ አሉ አይደል የሆኑ ነገሮችን የህፃናት ያኔ ያው የህፃን ስለነበርኩኝ የህፃን ነገር ሊሆን ይችላል የሚገባኝ፣ ግን የመብት እንቅስቃሴ ልክ መብቶች ሲጣሱ የነዛን መብቶች ለማስከበር የሚደረግ እንቅስቃሴ ላይ የህፃናት ክበብ ምናምን ኃላፊ ምናምን ይሆንሽ የምትሄጅባቸው ነገሮች አሉ። ያው አንቺ ዙሪያ ላይ ያሉት አስተማሪዎችሽ አብሮሽ ያሉት ሰዎች ያሳዩሻል ያንን አቅጣጫ። አንቺ እሷ በቃ እንትን ታድርገው ይባላል። ቢኮዝ ደሊቨርም አደርጋለሁ ይመስለኛል አንድን ነገር ከያዝኩት ደሊቨር አደርጋለሁ። ሰው ለኔ አይ ቲንክ መወለድ የምትወለጅበት ነገር እንዳለ ሆኖ ግን ደግሞ በእውቀት ደግሞ የምታሳድጊውም ነገር ነው ብዬ አስባለሁ። ከዛ በኋላ ሁለተኛው ስቴፕ ይመጣል። ያኛውን ነገር እንዴት ነው የማሳድገው? ምን አይነት ነገሮች አሉ? ቦዝ ወይ ማለት ነው ቲዮሬቲካሊም በኖሌጅም እንደገና ደግሞ ፕራክቲሱ ደግሞ የሚሆነው አካባቢሽ ያሉትን ሰዎች ስታያቸው ነው። ወይም ከዚህ በፊት አብረሻቸው የምትሰሪያቸው ሰዎች የሚያሳዩት የሊደርሺፕ ስታይል አንቺንም የምትወስጃቸው ወይም የአመራርነት ጥበብ የምትወስጃቸው ይኖራሉ። ብዙውን ፓርት ግን ከኔ የሚወስዱ አይ ቲንክ አባቴ ነው እና ብዙ ነገሮች ያወራኛል። ሂዝ ኳይት ሹር እኔ ወደዚህ አይነት እንትን ውስጥ አርሊ እንደመመጣ እሱ አይ ቲንክ እሱ ይመስለኛል ትረስት የሚያደርገው የኔን መንገድ ያሳየኝ ነበረ። ይሄ እና አንድ የወሰድኩት ከሱ ወይም እሱ አሳየኝ ብዬ ከምለው ነገር መምራት ማለት ቅድም እንዳልኩሽ ፊት መሆን ነው። ያ ማለት ደግሞ ማገልገል ነው። ለማገልገል ያንቺ ዲግሪ፣ ያንቺ ማስተርስ፣ ያንቺ ምናምን ብቻ ሳይሆን ያንቺ ፐርሰናሊቲ ምንድነው፣ ለምንድን ነው እዛ ቦታ ላይ የምትሆኚው የሚል ጥያቄዎችን ዲስከስ እናደርጋለን። የሚመስለኝ ሳይሆን እኔ የማስበው የሆነ ውስጥሽ ያለ ነገር አለ። ያንን ግን ከምታያቸው ነገሮችና በእውቀት ደግሞ ያው የሄድን ሊደርሺፕ አመራርነት ጥበብ ምናምን እያለ እኔ በጣም ብዙ ሾርት ኮርሶችን ወስጃለሁ በዚህ ረገድ ላይ። ግን ሞር ከኮርሱ ቴዎሬቲካል ወይም የእውቀት ነው የሚሆነው ወይም ኖሌጅ ነው። ፕራክቲካሉን ግን አብሮ ዙሪያሽ ካሉት ሰዎች በደንብ ታያቸዋለሽ ብዬ አስባለሁ። እምቅ የሰው ኃይል የሰው ጉልበት አውጥተሽ ለመጠቀም ተጠቀሚባቸው ዘዴዎች አይ ቲንክ ዋን ኦፍ እሱ ነው ይመስለኛል በጣም ትልቁ ነገር። በጣም ወሳኝ ማለት ከፊት ስትሆኚ ወይም መሪ ሆነሽ ስትመጪ በጣም ወሳኙ ነገር እሱ ነው ብዬ አስባለሁ። እኔ ምናልባት ሰዎችን ወደኛ ተቋም ሲመጡ ለስራ በሚቀጠርበት ሰዓት ላይ ሁሉንም ማለት እችላለሁ አሁን ባለሁበት እንትን ሁሉንም አብረውኝ የሚሰሩትን ሰዎች ወይም ወደዚህ ጆይን የሚያደርጉትን ሰዎች መጀመሪያ ምን ነገር አላት ምን ነገር አለው የሚለውን ነገር ነው አንደርስታንድ ለማድረግ የምሞክረው። አንዳንድ ጊዜ የሆነ ትልቅ ፖቴንሻል ወይም ትልቅ አቅም ውስጥሽ ኖሮ ግን እኛ የለመድንበት መንገድ ወይም ያደግንበት መንገድ ያንን ነገር እየገለጽሽው እያየሽው እንድትሄጂ የሚፈቅድ አይነት ነገር አይደለም፣ ይዘሽው እንድትቀመጪ ነውና አሁን አንቺን ዝም ብዬ አንቺ ዳይሬክተር ነው የምትሆኚው ስልሽ የምታየው ነገር የምታስቢው ነገር በዛ መልኩ ነው የሚሳለው። ኦኬ ይሄ ነገር አለኝ ማለት ነው። አንቺ ይሄ ነገር አለሽ። ለምን አሁን እሷ ብዙ ጊዜ እንትን ስል ይመስለኛል እንደዚህ አይነት ኳሊቲ አላት፣ እንደዚህ አይነት ነገር አላት፣ ይሄኛው ነገር አለ፣ ይሄኛው ነገር አለው። ስለዚህ ይሄንን ማሳደግ ብንችል ሞር ለኦርጋናይዜሽኑ ለሀገርም ደግሞ ሞር የሚጠቅም ነገር ይወጣዋል ብዬ አስባለሁ። ያኛው ነው ጎሉ። ባይዘዌ እኛ ዲስቶርትድ ስለሆነብን ነው ባይዘዌ መምራት መስራትማ ለመገምገም ይሄን ያህል ሰክሰስፉል ሆናለች ይሄን አድርጋለች ለማለት ያ ስራችን ነው፣ ጄዲያችን ነው፣ የተምረንበታል ወይ ኤክስፒሪየንስ ሆነን አግኝተነዋል ምናምን። ይሄ ጄዲሽ ነው በቃ ይሄ ጆብ ዲስክሪፕሽን ተብሎ የሚሰጥሽ ነው። ከዛ ውጪ ያለው ነገር ግን you have to make sure ወይም እርግጠኛ መሆን አለብሽ ሌሎቹ ልጆችም ያንን ፓዝ እያዩ መሄዳቸው፣ ለሌሎች ልጆች ደግሞ ያላቸው አንዳንድ ጊዜ በእኛ እንትን እንደው ተለምዶብን ያሉ ቃላቶች አሉ። ምሳሌ በስራ አጋጣሚ የሚገጥሙሽ ሃይ ሌቭል እንትን ነው ምናምን ይባላል እና ሃይ ሌቭል ነገሮች ነው ሲባል አንዳንድ ጊዜ ኢንቴንሽናሊ አሁን ጁኒየር ልጆች አሉ እኛ ስታፍ እነሱን ይዣቸው ሄዳለሁ። እነሱን ይዣቸው ሄጄ እነሱ እንዲያወሩ
ማለት እንዲናገሩት እዛ ነገር ላይ ነው። አንዳንድ ጊዜ ድራማቲክ አይደለም፣ አንዳንድ ኮንሰፕት በጣም ከማጠብቂያቸው አንግል ልትሰሚያቸው ትችያለሽ። ፕላስ አሁን እኔ የማደርጋቸውን ነገሮች ከኔ ጋር አብረው እየገቡ እንዲያዩት አደርጋለሁ። አይ ቲንክ እንደዛ ሲሆን ደግሞ ደስ ይላል። ህይወት በጣም ነው ደስ የሚለው፣ ይቀላል። ቀለል ያለ ኢንቫይሮንመንት የስራ ኢንቫይሮንመንት ፈጥረሽ ስትገቢም እያየሁሽ ነበር። በጣም በችኮላ ነው የምትገቢው፣ ግን ከሁሉም ጋር ኮንታክት አለሽ። ያው ያንን ጊዜ አውቃተሽ ሰላምታ የሚሆን ብቻ የሆነ ነገር በአይንሽም በእጅሽም ሊሆን ይችላል ብቻ መምጣትሽ እንዲደሰቱ ነው እንጂ የሆነ ነገር እንዲያረጋቸው አይደለም ያየሁት ነገርና ምን አይነት ዘዴ ነው አንቺ የምትጠቀሚ? እኔ ዘዴ አይደል ይሄ ዘዴ ስትራክቸር አስይዤው ዘዴ አይደለም። this is how I live። እኔ እንደዚህ ነው የምኖረው። ማለት ስኖር የኖርኩ መጥቼ ነው አይደል እዚህ ጋር ዳይሬክተር የሆንኩት። ሶ ልክ ዳይሬክተር ስሆን የሆነ የምቀይረው አይነት ያኗኗር ዘይቤ የለም። ይሄንን ነገር ሌንሳ በዚህ መልክ ላትወደው ትችላለች ብሎ ራሳቸው ነው አይደል። ኢንቴግሪቲ ማለት ለኔ ራስሽ ነሽ ባይዘው አንቺ ልክ እዚህ ቦታ ላይ ለስራ ስትመጪ አንደኛ ድርጅቱ ባምኖብሽ፣ አገርም ማምናብሽ፣ ራስሽም ማምነሽበት ፕላስ ደግሞ ኢንቴግሪቲሽንም በዛ ቦታ ላይ የሚጠበቅብሽ ነገር የምታደርጊው ለኔ አይደለም ባይዘው ኢትስ ፎር ዩ ነው። በብዙ አቅጣጫ ብታዩ የምትሆኙን ነገር የምትሆኙ በሙሉ ለራስሽ ነው። ወይ በስራ አሁን ከዚህም እዚህ ቦታ ላይ ስታክ ያደርግ ማለት ሁሉም ሰው ሙቭ ያደርጋል። ሶ እዛ ስትሄጂ ወይ እሷ እኮ እንደዛ ነች ብሎ የሚቀጥልልሽ ነገር ነው። ሁለተኛ ደግሞ መታመን አይ ቲንክ እኛ መቼስ ፈጣሪን እናውቃለን፣ ፈጣሪን እንወዳለን ምንል ማህበረሰቦች ነን ወይም ሰዎች ነን ብዬ አስባለሁ። ሰው ለሱ የምትታመኙ ለፈጣሪ ነው በመጀመሪያ። ትንሽ ወጣ ያለ ነገር ቢገጥምሽ ሰራተኞችን በምንድነው መቃጣቸው ብለሽ ምንድነው ማለት ፓኒሽመንት ይኖራል አይደል? የተለያየ መቅረት ሊኖር ይችላል፣ ማርፈድ ኢቭን ያንቺን ውጣ ውረድ እያየ ምንም የማይረዳሽ ሰራተኛ ይገጥምሻልና ምን አይነት መቅጫ ወይ ማስተማሪያ መንገድ ተጠቀመሽ? አሰሪና ሰራተኛ አዋጅ አላት። ስቀልድ ነው ግን አይ ምንድነው መሰለሽ አንድ እንዳልኩሽ ኮንትራክት ተፈራርመን ውል ገብተን የሰራነው ስራ አለ። እሱ በህግ የምንጠያየቀው ህጉ ራሱ የሚያስገድደን ምናምን ራሱ እሱ ፕሮሲጀር አለ። እሱን አውቀሽ ነው ሰራተኛ የምትሆኚው አይደለ? ታውቂዋለሽ፣ እናውቀዋለን፣ ኮመን ሴንስ እናውቀዋለን። እና ለምሳሌ አሁን እንደው ቱ ቢ ኦነስት አሁን እንደው ካለንበት ከሀገራችንም ከሀገሪቷ ኮንዲሽን አንፃር ሰው ሌሊት ተነስቶ ተሰልፎ ማለት ተሰልፈን ነው የምንመጣው ስንት ሰዓት አሳልፈን እና ሰነፍ መሆን አይጠበቅብሽም። ለምሳሌ አንቺ 2 ሰዓት ከቀጠርሽኝ 1 ሰዓት ተኩል ከቤት አልወጣም። የመንገዱ የ2 ሰዓት የሚፈጅብኝ ከሆነ እሱ አንቺ ላይ ዲፔንድ ያደርጋል። ግን ደግሞ አንፎርሲን ነገሮች ሊፈጠሩ ይችላሉ ላይፍሽ ላይ። ሁላችንም ስንኖር ለምሳሌ አሁን አንቺ እናትሽን እያስታመምሽ ሊሆን ይችላል ቢሮ የምትመጪው። አሁን አለቃ ወይም ከላይ ያለ ሰው ብዙ ጊዜ አያስተውለው። ለምንድነው እቺ ልጅ እንትን የምትለው ምንድነው ሪዝኗ ምናምን አይደለም። ሁሉ ጊዜ እያረፈድሽ ነው ልትባይ ትችያለሽ፣ ወይም ዴሊቨር አታረጊም። ቢሮ ቁጭ ብለሽ ዛሬ ላኪልኝ ብዬሽ እንዴት ነገር ልትልክልኛለሽ የሚለው ግን ጠርቼሽ አንቺ ችግር አለ እንዴ ብል አሁን እንዲህ እኮ ስለሆነ ነው ማዘር እንደዚህ ሆና ነው ፋዘር እንዲህ ወንድሜ ይሆናል። የራሳችን ሪዝኖች አሉ። ኤኒዌይዝ ሶ እሱ ላይ እኛ ምን ያህል ብንመጣልሽ አንቺ ሰፖርት ትደረጊያለሽ የሚለውን ብናስብ አይ ቲንክ ለሁላችንም ለእንትን ሄልፕፉል ነው ብዬ አስባለሁ። 3 ከባባድ ነገሮች አሉ አንቺ ጋር አሁን የማያቸውና ሴትነት አለ፣ አለቅነት፣ ወጣትነት። እንዴት ነው እነሱን አቻችለሽ የምትሄጂው? ብዙ ነገሮች አመለካከት ናቸው ብዬ ነው የማስባቸው። አንቺ በቃ የሆነ ላይፍ ስፓን አለ ልትኖሪበት የተፈጠርሽበት። ከዛ በዛ ላይፍ ስፓን ውስጥ ወጣትም ትሆኛለሽ፣ መሪም ትሆኛለሽ፣ የተማርሽ ትሆኛለሽ፣ ወይ ያልተማርሽ ትሆኛለሽ፣ ወይ እንትን ያልሽ ብዙ አይነት ነገር አለው። ኤኒዌይዝ እና እኔ ከተለመደው ይሄ መጀመሪያ እንደሚስቁ ነበር ፕሮፐርሊ ይሄ ትልልቅ ኮቶች ራሱ ሰውነቷ ላይ የማይገቡ ምናምን እየተባለ ይቀልዳል መጀመሪያ አካባቢ። ዛትማችም ግን ወጣት አይደለም ግን ይሄ እንደ ቀልድ የምንላቸው ነገሮች ናቸው በእርግጥ ግን። ስለዚህ ደብልም ሪስፖንሲቢሊቲ አለብሽ ለሌሎች ወጣቶች ኢንካሬጅ እንዲሆኑ። ዝም ብሎ በፓሽንም በኢሞሽንም በቃ መሪ ምናምን መሆን አይደለም። ራሱ የሚችለው ኳሊቲ አለ። ያን ኳሊቲ ለማምጣት ዲስፕሊን ሆነው ያንን ነገር ማግኘታቸውን ሜክ ሹር ማድረግ መቻል አለብሽ። አንዳንድ ጊዜ ሳታገቢ ሳትወልጂ ስንት ልጅ አለሽ እንትን ነው እንዴት ነው ይህንን ሁሉ ሰው እንዴት ነው እንትን የምትይው ምንም የማይገናኙ ነገሮች አሉ። አንዳንድ ነገሮች ለምን እንደማናገናኛቸው የማይገባኝ ማለት ነው። ሁሉም ነገር ፕሮፐር በሆነው ታይም የሰው ልጅ ላይፍ ላይ ይሆናል፣ ትክክለኛ በሆነው ታይም። ያንቺም ታይም
ፕሮፐር የሆነውና ትክክለኛ የሆነው ነገር ሀፕን ያደርጋል። ሶ ለኔ ሀፕን ያደረገው ምናልባት አርሊ ስቴጅ ላይ ሊደር ለመሆን ሊሆን ይችላል አይደል? ሶ ያንን እንዴት አድርጌ ፕሮፐርሊ ዴሊቨር አድርጎ እኔን መታየት ያለበት ወይም የኛ ስራ መታየት ያለበት ከሴትነትም ከወጣትነት ምናምን ብቻ ሳይሆን ዴሊቨር ካረኩት እዚህ ኦርጋናይዜሽን ላይ ምን ለውጥ መጣ የሚለው ነው ብዬ አስባለሁ። በመጨረሻ ማስተላለፍ የምትፈልጊው ወይም የቀረ ነገር ካለ እድል ልስጥሽ። እንደ ዜጎችም እንደ መሪዎችም በጣም አደራ ማለት የምፈልገው እንመናቸው። ከስር ሆነው አሳድጉን፣ ኮች አድርጉን የሚሉ ሰዎችን እንመናቸው። ምናልባት እኔም የተወሰነ ለዚህ ኮንትሪቢዩት አድርጌም ከሆነ በዚህ መልክ መጥቼ ለሰዎች ኮንትሪቢዩትም አድርጌ ወይም የእሷ ወጣት ሆኖ መምጣት የእሷ ሆኖ ወጣት ሆኖ ይህንን ድርጅት መምራት የሆነ ነገር ኮንትሪቢዩት አድርጓል ተብሎም ከታሰበ እንዲታሰብ የምፈልገው የኔ አሁን እዚህ መምጣት ሳይሆን ማሳሰብ ያለበት ከኔ በኋላ ለሚመጡ ትውልዶች መንገዱንና አቅጣጫውን ማሳየት ላይ ነው። ሶ ኢንቴንሽናል ሆነ ለዛ ነው እኔ አንዳንዶቹን ነገሮች ቢሮ ውስጥ የማደርጋቸው ነገሮች ይሄ የት ነው ምን ደረጃ ላይ ያለው እንትንህ ምን ቦታ ነው ያለው የትኛው ባሪየር ሆነ ክላሱን አፕላይ አደረግሽ ወይ ምናምን እያልኩ ጠይቃለሁ። አብሮኝ የሚሰሩ ሰዎች አፕላይ አደረግሽ ማስተርስ ጀመርሽ እንትን አደረግሽ የትኛው እንትን ላይ ነው ምናምን እላለሁ። ይሄንን የምለው አብረን ያለን ሰዎች በሙሉ ወደሚቀጥለው አመራርነት ላይ መምጣት እንዲችሉ ለማስቻል ነውና ይሄንን ነገር አስበንበትና አቅደንበት ብናደርግ አይገስ ብዙ መሪዎችን ለሀገሪቷ ማፍራት እንችላለን ብዬ አስባለሁ። የመልካም አለቃነት እኔ መጀመሪያም ገና እዚህ ገብቼ መጀመሪያም ያገኘኋት አለቃ እንደመሆኗ እንደ አለቃ ቆጥሪያትም ማለት እንደ ልክ እናውቀዋለን። በቃ እኔ አሁን ፊቷ ላይ አውቀዋለሁ። ትክክለኛ ያልሆነ ነገር እንዳደረግኩ ሲሰማኝ አውቀዋለሁ። ምን መደረግ አለበት ምን መደረግ የለበትም ኤግዛክትሊ እኔ ስለማውቀው ምንም ከሷ የምንጠብቀው ነገር የለም። በዛ ላይ ደግሞ እንደዚህ አሉ አንዳንድ አሁን ብዙ ቦታዎች ላይ ትልልቅ ቦታዎች የሚባሉ ቦታዎች ላይ ስትሄድ ዩዥሊ ይዛኝ ትሄዳለች እና በሰዓቱ አይገባኝም ለምንድን ነው ይዛኝ እየሄደች ያለችው። አብሬያት እሄዳለሁ፣ እቀመጣለሁ፣ የሚደረገውን አያለሁ፣ እመለሳለሁ። ከዛ የሆነ ጊዜ ላይ እኔ አልሄድም ይሄኛውን ስብሰባ እንድትሄጂ ወር እዚህኛው ቦታ ላይ የሆነ ነገር እንድታረጊና እንዴት እኔ ለምን ማለት እንትን ነው እንዴት እኔን አምናኝ ላከችኝ ወደሚል እንትን ይመጣል። ከዛም በኋላ በቃ ራስሽ ታደርጊያለሽ እዛ ቦታ ላይ ለስ ፐርፎርም ማድረግ እንደሌለብሽ በዛ ላይም ደግሞ ብታደርጊም ደግሞ ትክክል እንደሆንሽ ነው ማለት መሳሳት ትክክል እንደሆነ አለቃ ጋር ብዙ ጊዜ መሳሳት የሚቻል አይመስለኝም። እኔ ሆነስትሊ ስፒኪንግ አለቃ ያለበት ቦታ ላይ ሰው መሳሳት የሚችል አይመስለኝም ነበር። መሳሳትም ትክክል ነው። አገባም ስራሽ ላይ ሁላ ይሄኛው ትክክል አይደለም ይሄኛው ትክክል ነው ሳይሆን አይ ይሄኛው እንደዚህ ብታረጊው ትመጣና በዲፓርትመንታችሁ አልገባም ግን እንደዚህ ብታደርጉት እናንተ ያው እንደሚሆን አድርጋችሁ አላይን ታደርጉታላችሁ ነው የምትለውና ያው እኛም ፈልገ ነው ደስ እያለን ነው የምንሰራው። ያለቃና የእንትን ሪሌሽንሺፕ ሳይሆን የቤተሰብ አይነት ለአሶሲዬሽኑ የቤተሰብ አይነት ስራ ነው የምንሰራው። ሌንሳ ያው በስራ እዚህ ከመጀመር እኔ ቀድማታለሁኝ ግን ከስራ ከጀመረች በኋላም ከዛ በፊትም የኢትዮጵያ ሕግ ባለሙያ ሴቶች ማህበር የቦርድ አባል ነበረች። ከዛም ደግሞ የስራ አስፈጻሚ ሆና መታለች። በሁለቱም ግንኙነታችን ጥሩ የሆነ ግንኙነት ነበረን እና ስራዎችንም ኮኦርዲኔት አድርጋ የሚሰሩትንም ስራዎች ሁላችንንም የስራችንን ክፍፍል ምን መስራት እንዳለብን በምን ጊዜ ምን አይነት ነገር ዴሊቨር ማድረግ እንዳለብን አቅጣጫ እየሰጠችን የተሻለ ስራዎችን ልንሰራ ችለናል። ሌንሳ ከመምጣቷ በፊት ድርጅቱ የነበረው ነገር በጣም ትንሽ ውስብስብ ያለ ነገር ነበርና እሷ ከመጣች በኋላ የኦርጋናይዜሽኑን ስትራክቸሩን ከማስተካከል አንፃር ስታፊንጉን ከመቀየር አንፃር እርስ በርስ ያለንን ግንኙነትም ከማጠናከር አንፃር አዲስ አበባ ብቻ አይደለም የኢትዮጵያ ሕግ ባለሙያ ሴቶች ማህበር ያለው ቢሮ ሁሉም ክልሎች ላይ ስለሆነ የሁሉንም ክልሎች እዚህም ያለነውን እንዴት አድርገን ስራዎችን ኮኦርዲኔት አድርገን ከባለድርሻ አካላቶች ጋር ያለንን ግንኙነት ምን ይመስላል የሚለውን ነገር ኢንተግሬት እያደረግን ኮኦርዲኔት እያደረግን እንዴት መስራት እንዳለብን እንዴት መናበብ እንዳለብን ከዛ በተጨማሪ ደግሞ ኢንተርፐርሰናል ኮሚኒኬሽናችን እርስ በርስ እንዴት አድርገን መነጋገር እንችላለን አንዱን ከአንዱ ጋር እንዴት ተናበን መስራት እንችላለን to the extent of የኢንዲቪጁዋል
ኑሯችንን ምን ይመስላል፣ እንዴት አድርገን ችግር ካለም እየተነጋገርን እንዴት እንፍታው የሚለውን ነገር ከስራ በተጨማሪ በጣም ተጨንቃ ብዙ ነገር እየጠየቀች ስራዎችን የምንፈጽምበትን ነገር ታሳያለች እና ሺዝ ኤ ጉድ ሊደር ሺዝ ኤ ጉድ ሲስተር እና ደግሞ በጣም ደግሞ እንደ ጓደኛም ብዙ ነገሮች ስራ እንሰራለን እና እዚህ አለቃ ምናምን የሚባል ነገር የለም። ያው እንደ ማንኛውም ስትራክቸር ይኖራል እንጂ ስራዎችን በአግባቡ እያየን ነው የምንፈጽመው እና ጥሩ ሊደር ነች እና ጥሩ ቲም ፕሌየር ነች። እንዴ ኢየሱስ አንቺ በጣም ጥሩ ሰው አይደለሽ። አለች ሄለን ሄራን ባሏለች። በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ይሄ ልክ አይደለም። እውነት አልመጣም ነበር እንደዚህ መሆኑን ባቃናሽሽ። በእውነት ሰራተኞቿ እንግዲህ እንደዚህ ሆነው ነው የጠበቋት። እኔም በእርግጥ ሰርፕራይዝ ነው የሆንኩት። እሷን አታለን ነው ይሄን ፕሮግራም ያዘጋጀ ነው እና እጅግ በጣም እናመሰግናለን። በጣም የተጣበበ ሰዓት ነው ያላቸው። ከዛ ሰዓት ደግሞ እኛ መተን ነው ስራ አስፈትተን ይሄንን የመሰለ ዝግጅት አዘጋጅተው ጠብቀዋታል። ወጣት ጀግኒት መሪያችን ሌንሳ እናመሰግናለን ብለው በጣም የሚገርም ነገር ነው። ይሄንን እውነት ለመናገር ደስ የሚል ነገር አድርገው ነው የጠበቋት። ያላት ግንኙነት በጣም እንዳያችሁት ነው። እንግዲህ እስኪ አሁን የተወሰነ ሰራተኞችን እንጠይቃለን። እሷ የተሰማትን እንቀበልና የነሱን ደግሞ እናያለን። ምን ተሰማሽ? መመሰጋገን ደስ ይላል። እኔ ኤክስፔክት አላረኩትም፣ ቶታሊ አላውቀውም እንደዚህ መሆኑን ፐርስፔክቲቭን የዛሬ ዲስከሽናችን እና ግን እንደገና ደግሞ ሌላ ሪስፖንሲቢሊቲ ነው የሚሰማሽ። ለእኔ ቅድም እንዳልኩሽ መምራት ኢትስ ኖት በጣም ኒውክሊየር ፊዚክስ አይደለም። ዝም ብለሽ ነው ትኖሪው እና ሰው እየኖርሽ እዛ አብሮሽ ያሉ ሰዎችም ህይወታቸው ይለወጣል። ለሀገር ኮንትሪቢዩት የምታደርጊው ለሀገር ኮንትሪቢዩት ታደርጊያለሽ። እንደዛ ያለ የሚቀጥል ነገር ነው ብዬ ነው የማስበው እና ሰው እኔ ስመራ እዚህ ጋር የምታያቸው በጣም ብዙ ወጣት ልጆች አሉ። ሰው እነሱ ያዩኛል አይደል? ሰው እነሱ ነገ መሪዎች ናቸው። ስለዚህ እነሱም ይወስዱታል አይደል? ይሄንን ነገር ይወስዱታል። ሰው ነገ መሪዎች ሆኖ ማሰብ ሲፈልጉ ለኔ አይ ቲንክ ሞር ማተር የሚያደርገው በሰው ልጅ ህይወት ላይ አብረን መኖር ነው። ስንሄድ የለ ሰው አብረን ስንኖር ግን እንደ አንድ ቲም አብረን እየሰራን ኮንትሪቢዩት እያደረገን ከዛ እንሄዳለን። ስንሄድ ለቀንም ስንሄድ ማለት ነው። ስለዚህ ከዛ ፐርስፔክቲቭ ስለማየው ምንም ብዙ እንትን የለኝም ግን ደስ ይላል። ደግሞ አብሮሽ የሚሰሩ ሰዎች ይሄ ባለፈው እንደዚሁ ሰርፕራይዝ አድርገውኝ ነበር። እናመሰግናለን በሰርቲፊኬት ሁላ ሰጥተውኝ ነበር እና ኮምፕሊትሊ በዛ ፐርስፔክቲቭ እያየሁት ስለማልሰራ በጣም ነበረ የደነገጥኩት። እናመሰግናለን። ያው በመጀመሪያ ዋልታ ቴሌቪዥን የኢትዮጵያ ሕግ ባለሙያ ሴቶች ማህበርን መርጣችሁ እኛ ጋር በመምጣታችሁ ትልቅ ስሜትን የሚነካ ደስታ ይሰማናል። በማህበሩ ስም በጣም ደስ ብሎናል። እውነቱን ለመናገር መሪያችን ማለትም የኢትዮጵያ ሕግ ባለሙያ ሴቶች ማህበር ዋና ስራ አስፈጻሚ ብዙ ኳሊቲዎች አሏት። አመራርን በተመለከተ እንደ ሰራተኛውም ብዙ የምንናገረው ነገር አለ። እሱን አውቃችሁ እሱን ተረድታችሁ መጣችሁ ማህበራችንን ምናልባት ለሌሎች ማህበር ትምህርት ሊሆን ይችላል ብላችሁ አስባችሁ መጣችሁ ይህን ስለዘገባችሁ እጅግ ብዙ ደስታ ይሰማናል። እሱን ለመግለጽ ነው። ዋና ዳይሬክተራችን ሌንሳ ብየና እጅግ በጣም እንወድሻለን። ብዙ ለዚህ ማህበር ይሄ ማህበር ከየቱ ጋር ተነስቶ የቱ ጋር እንዳለ ሁላችንም የምናውቅ ነው። ብዙ ነገር አበርክተሻልና እጅግ እናመሰግናለን። ምናልባት ይሄን ብቻ ካልኩ ይበቃኛል። አመሰግናለሁ። እንግዲህ እናስቆርሳት ኬኩን አይደል? እሺ ሌንሳ በስራ ያለን ግንኙነት አለ። ጥሩ ደግሞ ጓደኛዬም ናትና
ለሰው የሚያስፈልገው ጥሩ ፐርሰናሊቲ፣ ቅንነት፣ ቸር መሆን ነው። እነዛ ነገሮች ካሉት ሌሎቹ ነገሮች የሚያሳድጋቸው ነውና እሷ ጥሩ ልብ ያላት ሰው ናትና እግዚአብሔር ከዚህም በላይ የሆነ ነገር እንዲያረግላት ምን እንዲላት ነው ምን ፈልገው ማለት ነው። ይሄ ጀስት ያለንን ስሜት ለመግለጽ ያክል ነው። ግን ቢዮንድ ከዛ መሄድ የምትችል ልጅ ናትና በጣም ደስ ይለናል አብረናት በመስራታችን። አብሬያት ስለሰራው ደስ ይለኛል። ጥሩ ኤክስፒሪየንሶችን ብዙ ነገሮችን ተምሬያለሁ ከሷ። እንደ አለቃ ጥሩ ናት፣ እንደ ጓደኛም ጥሩ ሰው ናትና ያንን ለማለት ነው የምፈልገው። ደስ ብሎኛል ማለት ይገባታል። በጣም ወጣት ናት፣ ጎበዝ ናት። ዲቮት የምታደርገው ስራ ላይ ነው። በጣም ሺዝ ቢዚ እና እንደ ፐርሰናሊም እያንዳንዱን ስታፍ ያለንበትን ነገር ትጠይቃለች። ስራ ብቻ አይደለም። ወደፊት ትልቅ ቦታ እንድናይሽ ከዚህ የተሻለ ብዙ ነገር አበርክተሽ ድርጅቱንም የተሻለ ቦታ አድርሰሽ እንድናይሽ በጣም እንመኛለን። እናመሰግናለን። እሺ ተመልካቾቻችን ቆይታችን እስካሁን ይመስል ነበረ። በኢትዮጵያ የህግ ባለሙያ ሴቶች ለማህበር ተገኝተን ብዙ ልምዶችን አይተናል። በየስራ ቦታችሁ ብዙ እንደተማራችሁበት ተስፋ እናደርጋለን። እንግዲህ ቀሪ የኔ ቅዳሜ ፕሮግራማችን ይቀጥላል። የኛ ቆይታ ይህን ይመስል ነበረ። አብራችሁ ስለቆያችሁ እናመሰግናለን። ሰላም አለቃዬ